ወደዚህ ነው ወደዚህ ነው ወደዚህ ነው ወደዚህ አንተርፋ ቁጭ የሰው ቤት አትንካስ ቁጭ በል አርፈህ አንተ አዳምጠኝ ከሱ ጋር ታወራለህ ደግሞ አታፍርም እኔ እኮ እዚህ ቁሜ ማወራ ምን መሰልኩ ኧረ ጀለስካ በቃ የጋ ካልነኝ እኮ አንተ ስነ ስርዓት ያዝ ያማል ምንድነው ያማል ስነ ስርዓት ያዝ እንጂ እኮ ልቀቀኛሽ ሰማኛለህ አቤት ፍታው በቃ ያደረከው ነገር አይቻለሁ ስቶጋታ አይቻለሁ አንተ ምንድነው ጓት በስርንጅ ስቶጋታ አይቻለሁ ፈቅደሽ ፈልገሽ ነው ለነሱ የተኛሽላቸው ገላሽን ልትሰጫቸው የነበር ፈቅደሽ ነው እስኪ ንገሪኝ ኧረ እኔ ፓፍ ለማለት ነው እና ታዲያ ኖርማል ነው ትኛለሽ እስኪ መቶቂና ሳይ የጋ ካለኝ ማን አንተ የሰው ምን እየሰራ ነው ያለው ኧረ ምንም ቁጭ ብዬ ነው ከእህቴ ጋር ምንድነው የቀበቶ የፈታው ምንድነው እንዴ በሹቋም እንትን ልትል እንዳላችሁ አይደል ዋናው እሱ እኮ ነው አባ በእናትህ ቁጭ በይ አንቺ ያራዳ ልጅ አለሽ እንዴ ቁጭ በይና እናውራ ዝም ብለህ አንተ የሰው ቤት ገብተህ ምናምን ትለኛለህ እንዴ ካለ ፖሊስ መጥሪያ ዝም ብለህ የራሱ ቤት እኮ አይነካም እሺ ስነ ስርዓት አስይጀላው አረው አውራኝ እኔ ማገኛችሁ ሰዎች ግን ምንድነው ችግራችሁ ዱርዬ ማለት ምንድነው ትርጉሙ ዱርዬ ማለት ይሄን በቃ ምን ተቃቅማሽ ተቃቅም እኮ ዱርዬ አይደለም እየሰራ ያለውን ነገር አስረዳኝ ከዛ ምንድነው ማስረዳ አንተ አየ ነገሩ ምን ልሽ ነው በእናትህ ኧረ ከብሽ ነገር ምንድነው የምትስቃንት እንዴ ምንድነው በወጋ ምንም አትሆንም አንተ ሉጋይን እና ለምን ሰው ትወጋለህ ለምን ሰው ትወጋለህ ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ እኔ ሀብታሙ ነኝ ዛሬ ደግሞ አንድ ሰፈር ላይ እንገኛለን ማለት ነው እዚህ ጋር የምታዩት እህታችን አንድ መጠቆም መናገር የምፈልገው ነገር አለ ስላለች ቦታው ድረስ ተገኝቼ እንግዲህ መናገር የምትፈልገውን ነገር ልክ እንደተለመደው ከአንደበቷ የምንሰማው ይሆናል ማለት ነው እናንተ ደግሞ እንግዲህ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ ቤተሰብ ሁኑ ላለው የኔ ቤተሰብ የሆናችሁት በሙሉ ደግሞ እንደተለመደው ላይክ አድርጋችሁ ኮሜንት ሴክሽን ላይ ሐሳብ አስተያየታችሁን አስቀምጡልኝ ለብዙ ሰው እየተዳረሰ ስላልሆነ ቪዲዮዬ ለብዙ ሰው እንዲዳረስ ሼር አድርጉልኝ በማለት የሁል ጊዜ ትብብራችሁን እንጠይቃለሁ ማለት ነው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እሺ እህቴ ሰላም እንደምን አለሽ እግዚአብሔር ይመስገን እሺ ስም አልበል ስሜ ሰብለ ወንጌል ይባላል እሺ ሰብለ ወንጌልና በዛብህ ታሪክ አለው ወይስ ስምሽ አመጣጥ ይለ እሺ በጣም ጥሩ ዛሬ ልትነግሪኝ የፈለግሽው ነገር ምንድነው እስኪ ባጭሩ ጥር አድርገሽ ያለውን ነገር ንገሪኝ እኔ ዛሬ የሆነ ጥቆማ ልሰጥ ፈልጌ ነው ለ2 አመት እኔ ሱስ ውስጥ ነበርኩኝ እና በተለያዩ ሱሶች እኔና ጓደኞቼ ተጠቂ ነበርን በዚህ ምክንያት በጣም ብዙ ሰዎችን አጥቻለሁና ጓደኛዬንም አጥቻለሁ አሁን ደግሞ ጸበልም የተለያዩ ቦታም ሄጄ ከዚህ ሱስ እንደምንም መላቀቅ ስለቻልኩኝ ሌሎች ጓደኞቼም በዚህ በጣም እየተጎዱ ስላሉና ይሄንን የሚያደርጉ ብዙ አካላት ስላሉ እነሱን ለመጠቆም ስለፈለኩና ልጆቹን ላድናቸው ስለፈለኩኝ ነው ምንድነው ጓደኞቼንም አጥቼ ያልሽበት ነገር አለና ምን አይነት ሱስ ውስጥ ነው የነበርሽ ምንድነው ስትጠቀም የነበረው ሱሱ ከፋርማሲ የሚወጡ የተለያዩ መድኃኒቶች አሉ ያልተገቡ ሀሺሽ የሆኑ መድኃኒቶች አሉ ፍቃድ የሌላቸው እነሱ ደብቀው ይሸጡልናል እና እኛም እንገዛለን ብር ያለው ይገዛል ብር የሌለው ደግሞ ላለው ይገዛል ለሌለው ያለው ይገዛል ከዛ እንጠቀመዋለን በተለይ በትምህርት ቤት ነው ይሄ ነገር በጣም እኔ በትምህርት ቤት በኩል ነው ይሄ የሆነብኝ እና የጀመርሽው ትምህርት ቤት ውስጥ ነው አዎ በትምህርት ቤት ውስጥ ነው እና ብዙ ጓደኞች ያሉ በዚህ የተጎዱ እና ከአቅም በላይ መድኃኒቱን ስትወስዱት እስከ መግደል ድረስ የሚሄድ ነው በዚህ ምክንያት ደግሞ ጓደኛዬ ሞቶብኛል አጥቼዋለሁ በቃ እንደ ወንድሜ ነው በጣም የሚቀርበኝ ጓደኛዬ ነበር በኔ ምክንያት ነው እዚህ ነገር ውስጥ የገባው እኔ ነኝ ያስገባውት ሱሱ አንቺ ነሽ ያስገባሽው ወደ ሱስ እንዲገባ አዎ እኔ ነኝ በኔ ምክንያት ነው እዚህ ነገር ውስጥ የገባውና አሁን ደግሞ በህይወት የለም ይሄንን ሳይ ነው በቃ ይሄንን ነፍስ ይማር እሺ አመሰግናለሁ እና እኔም ይሄንን ስመለከት ነው ይሄንን ነገር ማስቆም እንዳለብኝና ገባይ ለማውጣት በጣም ከባድ ነበረ
ለ2 አመታት ነው የቆየሁት እዚህ ውስጥ። በጣም ታግያለሁ እና በጣም ከባድና መጥፎ ነገር ውስጥ እንዳለን የተረዳሁትም ሞዶን ጓደኛዬን ሳጣው ነው። እና በጣም ከዚህ በኋላ ብዙ ህይወታቸውን ሊያጡ የሚችሉ ልጆች አሉ እና ለ3 ወር ምናምን ጸበል ነበርኩኝ። ከዚህ ለመላቀቅ ቀላል አይደለም እና መግዣ አጥቼ ሁላ አባቴ ከቤት አባሮኝ የሚሸጡ ሰዎች እነሱ ጋር ሄጂ ሳድር ነበረ። ከሚሸጡት ሰዎች ይህን ነገር የሚሸጡ ሰዎች አሉ ማለት ነው? አዎ አሉ። እነሱን ለመጠቆም ነው የፈለኩት እና እነሱ ጋር ሳድር ነበረ። ተጠቀሙብኝ፣ ህይወቴን ምናምን አበላሽተውታል። ወደ እነሱ ሂደሽ የምታድሪው የመግዛት አቅም ስለሌለሽ ነው ወይስ አዲክትድ ስለሆንሽ ነው? በዚህ ነገር አዲክትድ ነበርኩኝ በቃ እና ይህንን ነገር ለማግኘት የግድ እነሱ ጋር መሄድ ነበረብኝ እና ከቤት ውጪ ብዙ ጊዜ አድሬ ያውቃለሁ። ከኔ ታናናሾች ያሉትንም በእኔ ምክንያት አሪያ ልሆንላቸው ስላልቻልኩኝ በቃ ልክ አይደለም ቤታችን ውስጥ ያለው ነገር። ታላቅ እኔ ነኝ እና እኔ በመበላሸት እነሱንም በጣም የከፋ ሁኔታ ውስጥ እኔ ጣልኳቸው። ከዛ በጣም በህገ ወጥ መንገድ ብዙ ልጆች ናቸው ጓደኞቼ እና ከዛ በኋላ ላስቆማቸው ሞክር ያለው በጣም ብዙ ልመክራቸው ምናምን ሞክር ያለው ግን አልሰሙኝም። አቅም ስለሌለሽ መግዛት ስለማቺ ነው አሉኝ። እና እኚህ ሰዎች ደግሞ እንደሚጠቅም አድርጎ ነው እየተጫወቱባቸው ያሉት። ማንም ሞተ ማን ለነሱ ግድ አይሰጣቸውም። በቃ ዋናው የነሱ ጥቅም ነው እና የተለያዩ የሴት እህቶቻችንን ህይወት እያበላሹ ነው፣ እያመሰቃቀሉ ነው። ከባድ ነው በጣም እና ህይወት እስከ ማሳጣት ነው የሚሄዱት። ምንም አይመስላቸውም። በቃ ሰብአዊነት የሚባል ነገር የላቸውም። እነሱ ከገንዘብ ውጪ ምንም አያስቡ። ሰው በጣም አደገኞች ናቸው እና አሁንም ያንን ድርጊት እያደረጉ ነው። አያለሁ ያሉበትንም በደንብ ነው የማውቀው። ስለዚህ ይህንን ስራ ላስቆመው ስለሚፈልግ ለዛ ነው መጠቆም የፈለኩት። ትምህርት ቤት ምንድን ነው በአብዛኛው ጊዜ አመጣው የሚሰጧችሁ ወይ የሚሸጡላችሁ ነገር ምንድን ነው? ትምህርት ቤት ላይ ብዙ አሽቶች ናቸው። ለምሳሌ ሊድ አለ፣ አይስ አለ፣ መስመር ሚሊክ አለ። በተለይ ተማሪውን ብዙ የፈጀው ትራማዶል። አዎ በጣም በብዙ የሚጠቀመው ክላስ በጣም ሲያዝገን በሱ ነበረ እንትን የምንለው በጣም ብዙ ትራማዶል። ወደዚህ ሱስ ልትገቢ የቻልሽበት ምክንያት ምንድን ነው? ምንድን ነው ያነሳሳሽ? በምን አይነት ሁኔታ ነው? አብዛኛው ትምህርት ቤት ውስጥ ነው ብለሽኛል እና ምንድን ነው ምክንያት ሻንጂ? ወደዚህ ሱስ ውስጥ የገባሁት እውነቱን ለመናገር ይሄን ያህል ትልቅ ነገር ሆኖ አሁን ሳስበው ማለት ነው በጣም ትልቅ ምክንያት ምናምን ሆኖ ሳይሆን በታይሙ አባቴና እናቴን ኢንትሪት አያደርጉኝም ነበረ። ታናናሾቼን ብቻ ነው ለነሱ ነው ትኩረት የሚሰጡትና ለምን እኔን አይወዱኝም ብዬ አስባለሁ። በጣም ብቸኛ ነበርኩ እና ብቸኛ ነኝ ብዬ ስለማስብ መሰለኝና እዛ ውስጥ ተዘፍቄ ራሴን አገኘው። ከዛ ሀሺሽ ጀምሬ ምናምን ከዛ በኋላ በጣም ቆየውና ሳላውቀው 2 አመት ሙሉ በጣም ተበላሸው። ለዛ ነው ምንም ብዙ ምክንያት የለኝ። ቤት ወጣሽ እንደነበር ነግረሽኝ ነበርና ቤት በወጣሽበት ሰዓት ቤተሰቦችሽ ምን አይነት ነገር አደረጉ? አንቺ በመውጣትሽ ተመልሰሽ ገብተሻል ወይስ አሁን ላይ ያለሽበት ሁኔታ እንዴት ነው? እስኪ ንገሪኝ። ከቤት ሲወጣ አባቴ በጣም ነበረ ያዘነው የፈለገኝ እና ለመመለስ በጣም ብዙ ትግል አድርገዋል። አስረውኛል ሁላ ግን እኔ አምልጬ ወጣ ነበረ። በጣም አዲክትድ ስለነበር ለነሱ አልሰማቸውም። እንደምንም ብዬ እወጣለሁ። ከዛ በቃ ሳቅት ሳስቸግር በጣም 2 አመት ሆነኝና ጸበል ወሰዱኝ እና በዛ መሀል ደግሞ ጓደኛዬ ሲሞትብኝ እኔም በጣም አዘንኩኝና ጭራሽ በቃ እንደ መፍዘዝል የሆነ ራሴን ሁላ ስረሳ ጸበል ወሰዱና 3 ወር እዛ ቆይቼ ወደ ራሴ ተመልሼ መጣሁ። ከዛ አሁን እኚህ ሰዎች ማስቆም አለብኝ ብዬ ስላሰብኩ እና ለጥቆማ ነው የመጣሁት። እነዚህ ልጆች አሁን በግልሽ ለማናገር ሞክረሻል ወይንስ እንዴት ነው? እስኪ ያለው ነገር ንገሪኝ። አይሰሙም። በታምር ነው የማይሰሙ።
ልጆችን ተጠቂዎቹን አውርቻቸዋለሁ ለመምከር ምናምን ሞክሬ እንዳልኩ ነው ስላልቻልሽ ነው ገንዘብ ስለሌለሽ ነው ምናምን አሉኝ። አልሰሙኝም። ግን እኚህን ሰዎች መመለስ አልችልም እኔ ሲጀመር ይጎዱኛል። በቃ እንደዛ አታርጉ ብላቸው ራሱ እኔን ይጎዱኛል። የትምህርት ደረጃሽ ላይስ እንዴት ነው? ማለት ትምህርት እንዳቋረጥሽ ነው አይደል ይመስለኛል። እና እሱንስ ለመቀጠል ሀሳብ አለሽ ወይስ ቀጥለሻል? እንዴት ነው ያለው ነገር? አዎ አሁን ተመዝግቤ ያለሁ ቀጥላለሁ ትምህርቴን በደንብ። ከዚህ በኋላ ሰው ነው መሆነው በቃ። ቤተሰቦች ላይ ያለው ነገርስ እንዴት ነው? ቤተሰቦች አሁን አሪፍ ሁኔታ ላይ ናቸው እና ያው ስለ ተመለስኩኝ በጣም ደስ ብሏቸዋል። እግዚአብሔር ይመስገን ተመልሻለሁ ወደ ራሴ። አሁን በደንብ ሙሉ በሙሉ ተመልሰሻል? አዎ። እና እኚህ ሰዎች ከድርጊታቸው እንዲቆጠቡና ከዚህ በኋላ እንደዚህ አይነት ነገር እንዳይኖር ነው እኔ የምፈልገው። ማስቆም ነው የምፈልገው። ለዛ ነው የመጣሁት። እነሱ ከምንድን ነው የሚያመጡት? አሁን እነዚህ የሚሸጡት ሰዎች በፋርማሲስቶች ጋር ተነጋግረው ነው ብለሽኛል። ና አንቺ የምታውቂው ፋርማሲስት አለ እንደዚህ እነሱ የሚያቃብላቸው ወይስ እነሱን ነው የምታውቂያቸው እነዚህኞችን የሚያቃብሉሽን? ፋርማሲስት አላቅም፣ ግን ከፋርማሲ እንደሚያመጡት ነው ነገሩ። እኔ የማውቀው እነኝን ነው፣ በእነሱ በኩል ነው የሚመጣው፣ ግን ከፋርማሲ ነው የሚመጣው እና ይገዛሉ፣ ከፋርማሲ ይወስዳሉ ተስማምተው። እንደነገርሽኝ ከሆነ እንግዲህ እዛው በነበርሽበት ጊዜያት ምን ያክል ጊዜ ነው የነበርሽ ቤታቸው ውስጥ? ለ1 ወር ምናምን ቤታቸው ቆይቻለሁ። እዛ ነው የቆየሁት። ስለዚህ አንቺ ከነሱ መድኃኒት እየወሰድሽ ስለሆነ እነሱ ደግሞ የአንቺን ሴትነት ተጠቅመዋል ማለት ነው እነሱ? አዎ እንደዛ እያደረጉ ነበር እና ከባድ ነው በጣም። ምንድን ነው የሚሰጥሽ ስሜት? ነገሮች እንደዚህ አይነት ነገሮችን ስትወስጂ መድኃኒቶችን ምንድን ነው የሚሰጥሽ ነገር ላንቺ እስኪ ንገሪኝ። ፈታ ያደርጋል፣ በቃ ያደነዝዛል፣ ራስሽ ምናምን በቃ ህሊና አይኖርም፣ ህሊናን ያሳጣል። ያ ነው ምንም ጭንቀት የሚባል ነገር ያስረሳል ነው ዋናው። አንቺ አሁን ለመርሳት ስላሰብሽ ብቻ ነው? አዎ ለዛ ነበር። ግን ምክንያትሽ ትክክል ነው ብለሽ ታስቢያለሽ? አሁን ቤተሰቦች እኔን ትሪት አላደረጉኝም ስለዚህ ይጠሉኛል ብለሽ ይህን ነገር መጀመርሽ ወይም መጀመሪያም ሀሳብ ስለነበረሽ ነው? አረ በጭራሽ ትክክል አልነበረም። ምንም ትክክል አልነበረም። ተልካሻ የሆነ ምክንያት ነው እና ኖርማል አይደለም። እንግዲህ አሁን እንደነገርሽኝ ከሆነ አብዛኛውን መድኃኒት ትምህርት ቤት ውስጥ ነው የሚያመጡላቸው አይደል? የሚሸጡት ሰዎች ትምህርት ቤት ውስጥ ነው የሚያመጡ። ትምህርት ቤት ውስጥ ሲያመጡ የተማሪዎችን ዩኒፎርም ለብሰው ነው የሚገቡ ወይንስ እነሱ ራሳቸው ተማሪ ናቸው ወይንስ ሌላ ተማሪ ነው ተቀብሎ ወደ ውስጥ የሚያስገባላቸው? ተማሪ ነው ተቀብሎ ወደ ውስጥ የሚያስገባላቸው። እነሱ አይገቡም፣ ተማሪ ነው እና በዛ ሱስ በጣም ስለተዘፈቀበት ምንም ነገር ያደርጋል እና ጥሩ ያሉትን ተማሪዎችን ሙሉ እየበከሉ ይህንን መጠቀም የጀመሩ ልጆች ሁላ ኖርማል ያሉትን ልጆችን እነሱን ይመክራሉ እንደዚህ አይነት ነገር እንዲያደርጉ። እነሱ ናቸው ወደዛ የሚያስገቧቸው እና በተማሪ በኩል ነው ወደ ውስጥ የሚገባው። ውጭ ሆነው ተማሪዎችን በመጠቀም ነው እየጨረሷቸው ያሉት። አዎ እንደዛ ነው። አሁን በከፍተኛ ሁኔታ ወደ ትምህርት ቤት ውስጥ የሚገባ የትኛው መድኃኒት ነው? ትራማዶል ነው። ትራማዶል? አዎ በጣም በብዙ የሚገባው እሱ ነው። እኔም በሰፊው ማውቀው ትራማዶልን ነው። በሱ ነው አንቺ ተጠቂ ሆነሽ የነበረ? በዛ ነው የተጠቃሁት እና በጣም ተማሪዎቹን ይጠቀማሉ ለስራቸው። ትምህርት ቤት ውስጥ በጣም ብዙ ተማሪ ስላለ ተማሪው ደግሞ አዲክቲቭ ከሆነ ምንም ያደርጋል ለዚህ ነገር። ሰው ለነሱ በጣም ጥቅማቸው ከፍተኛ ነው። ለዛ ተማሪውን አብዛኛውን ተማሪ ነው የሚጠቀሙት እና ጎዳና ላይ ያሉ ልጆችን እነሱን ይጠቀማሉ። በቃ እነሱ እንዲሸጡላቸው እነሱ እንዲሸጡ ምናምን ይጠቀማሉ እና በዛ መንገድ በጣም ብዙ ተማሪዎች ህይወታቸው እየተበላሸ ነው እና እኚህ ፋርማሲስቶችም ሆነ እኚህ እንዲጠቀሙ አከፋፋዮቹ ይህን ከድርጊታቸው ሊቆጠቡ ይገባል። የሚያስቆም አካል መምጣት አለበት ይህንን ነገር ማለት ነው። ምክንያቱም በጣም ብዙ ህይወታቸው የተበላሸባቸው ብዙ ነገራቸውን ያጡ ሰዎች አሉ እና ወደፊትን የሚያጡ በጣም ብዙ ሰዎች አሉ። እኚህ ሰዎች አያቆሙም እና የገዛ
ጓደኛዬንም ቢሆን ካጠገቤ ነው አሁን የለም አጥቼዋለሁ። እና በዚህ መንገድ በጣም ብዙ ሰዎችን እየጎዱ ነው። ነገ ምን ያህል ሰው እንደሚጎዳ አናውቅም። እና ነገው ትውልድ ደግሞ ህይወቱ ሲበላሽ ማየት በጣም የሚያሳዝን ነገር ነው። ይሄ ነገር ሊቆም ይገባል ብዬ ነው የመጣሁት። እና በጣም ከባድ ናቸው። ከጥቅማቸው ውጪ በቃ ሌላ ምንም አይነት ነገር የሰው ህይወት መበላሸት ትውልዱ የሚወድመው ነገር ምንም አይታያቸውም። ክፉዎች ናቸው በጣም በጣም። እና እነሱም ራሳቸው በሱሱ ስለተዘፈቁበት ህሊና የሚባል ነገር የለም። እኔም እዛ ውስጥ ስለነበርኩ ምን እንደሚሰማ አውቃለሁ። ስለማንም ግድ አይሰጥህም። የገዛ ቤተሰቤን ጥዬ እስከ መውጣት ስለደረስኩኝ ስለማንም ምንም ነገር ነው ማታስበው። በቃ ግድ ስለማይሰጥህ እና እነሱ ግድ አይሰጣቸውም። በቃ ማን ሞተ ኖረ እነሱ ስለ ራሳቸው ጥቅም ብቻ ስለሚያስቡ። እንዴት ጥንካሬውን አገኘሽ አንቺ አሁን ወደ ጸበል ለመሄድ? ጸበል እንግዲህ 3 ወር መቆየት ማለት ያው 1 ሳምንት የቆየ ሰው ያውቀዋል። ጥንካሬ ያስፈልጋል አይደል? እና እሱን ጥንካሬ እንዴት አገኘሽው? ጓደኛዬ ሞተብኝ። በቃ እሱ ነው እያየው አጣሁት፣ ተነጠቅኩኝ። በጣም ነበር የምወደው፣ እንደ ወንድሜ ነው። ካጠገብ አይጠፋም ነበር። ግን እያየ ሰውን ስትቀብር አስበው እስኪ ምን ያህል መሰበር እንደሆነ እና በጣም ተጎድቼ ነበርና ከዚህ ነገር መውጣት እንደነበረ የኔም እጣ ፈንታ ነገ እንደዛ ነው የሚሆነው። በቃ እንደዛ ነው የነበረው። በቃ በዛ ቢቀጥል ኖሮ የኔም ሌላ አይነት ነገር አይጠብቀኝም። ለወጣቶችና ለተማሪዎች ምንድነው ማስተላለፍ የምትፈልጊው መልእክት ካለ እስኪ? ራሳችሁን ጠብቁ ነው ምለው። በቃ ከዚህ ነገር ተቆጠቡ። እዛ ውስጥ ያላችሁም ብትሆኑ ካጣውት ጓደኛዬ ተማሩ። መጨረሻው ጥሩ አይደለም። በቃ ሞት ወይም እብደት ነው፣ ሌላ ምንም አይደለም። እና ራስን አለመግዛትን ያመጣልና እዛ ውስጥ ያላችሁ ራሳችሁን አድኑ። ደግሞ እዚህ ውስጥ ልትገቡ የምታስቡ ካላችሁ ከኔ ተማሩ። ምንም ነው የማይጠቅመው፣ በጣም ጎጂ ነው። ስለዚህ ራሳቸውን እንዲጠብቁ ነው የምመክረው። እሺ፣ እናመሰግናለን በደንብ እህታችን ሰብለ ወንጌል። እሺ፣ የሰጠሽን ጥቆማና ሌሎች ወጣቶች ቲኔጅ ተማሪዎች በሙሉ እንዳይጎዱ ወደዚህ ውስጥ እንዳይገቡ ያስተላለፍሽው መልእክት በጣም ቆንጆና የሚያኮራ ጥሩ ነገር ነው። ካንቺም ጥንካሬ መውሰድ አለባቸው አይደል? የሰው ልጅ ቆርጦ ራሱን መለወጥ አለበት። ቤተሰብ ምንም ነገር የሚያደርግ የሚቀጣ ልጆች እንዲስተካከሉ ነው እንጂ ማንኛውም ቤተሰብ ልጆቹ የሚጠላ ቤተሰብ የለም። አይጠላም፣ ልጅ አይጠላም። የፈለገ ነገር ቢሰራ ሊሰደብ ሊመታ ይችላል፣ ግን እንዲስተካከል ነው። ሌላ ምንም ነገር የለውም። አንቺም ቢሆን ያው መጀመሪያ በገባሽበት ነገር ያው እንዳፈርሽበት እርግጠኛ ነኝ። ምክንያቱም ቤተሰብ አይጠሉሽም፣ እንደማይጠሉሽም ታውቂዋለሽ ብዬ አስባለሁ። እንዴት ነው ግን አሁን ከቤተሰብ ጋር ያለሽ ነገር? አሁን ቆንጆ ነው፣ እግዚአብሔር ይመስገን። ይሄንን ነገር አውቀዋል። በእርግጥ አሁን በደንብ ነው የገባቸው። ይሄንን ነገር ደግሞ እንዳስቆመው የሚያበረታቱ የሚደግፉኝ እነሱ ናቸው። ድፍረት የሚሆን በዚህ ጉዳይ አውርታችሁበታል ቤተሰብ ጋር? በደንብ በጣም ደስ ይላል። ይሄንን ነገር ለማስቆም እንደ ቤተሰብ ነው የምንንቀሳቀሰው አሁን ከዚህ በኋላ ማለት ነው። ጥሩ፣ በጣም ክብር ይስጥልኝ። ጥሩ ነገር ነው። ሀሳቦች በሙሉ አሁን ጤናማ ናቸው፣ ደስ ይላሉ። ስለዚህ ማድረግ የምንችለው ነገር ምንድነው? እኔ ብዬ ማስበው ሰዎቹን እንግዲህ ሂደሽ ያደርሽበትን ቤት ታውቂዋለሽ። 1 ወር ያክል ድረስ እንግዲህ ያው ያደረጉትን ታውቂያለሽ። ምንም በሱስ ቢሆንም በድራግ አእምሮሽን ስተሽ ቢሆንም ሁሉ ነገር ታውቂያለሽ። ከምን እንደሚመጣ እነሱ የት እንዳሉ እስካወቅሽልኝ ድረስ ከአንቺ የምፈልገው ነገር ከጥቆማው በላይ የእነሱን ቦታ ሎኬሽን የእነሱን ማወቅ ደግሞ በጣም ወሳኝ ነገር ነው። ስለዚህ አሁን የምታደርጊልኝ ምንድን ነው? ወደ ቦታው ወደ እነሱ ቤት ሄደሽ የእነሱን ታሳይኛለሽ። የተማሪ ዩኒፎርምም ለብሰን ምንጠይቀው ነገር ይኖራል፣ ምንሞክራቸው ነገር ይኖራል። መድኃኒት ፈልገን ምናምን እንላቸዋለን። ለማይታወቅ ሰው የማይሰጡ ከሆነ በሚታወቅ ሰው እንልካለን፣ ብር ሰጠን። እንግዲህ ይህን ነገር ከክሮች ጋር ተወያይቼ ስለምሰራው ቀጣዩን አብረን ወደዛ ምንሄድ ይሆናል። ከአንቺ ግን የምፈልገው ቀጥታ ቤታቸውን ነው የምታሳይኝ። እሺ? ጥሩ፣ በጣም አመሰግናለሁ እህቴ። እንግዲህ ተመልካቾቻችን ያው የተፈጠረውን ነገር እንዳያችሁት ነው። እህታችንም ቆርጣ ተነስታለች። በጣም ደስ የሚልና የሚያኮራ ነገር ነው። ቀጣዩ እንግዲህ ወደ ቤት ሄደን ከክሮች ጋር ተመካክረን በምን አይነት መልኩ መግባትና ማናገር ማናዘዝ እንዳለብን
ተወያይተን ወደዛ የምንሄድ ይሆናል ማለት ነው። አብራችሁን ቆዩ። እንግዲህ ተመልካቾቻችን ያው በተጠቆመን መሰረት ልጅቱን ያው ላለማስጠቆር እስከ ቦታው ድረስ ሂደናል። ቤቱን በደንብ አሳይታናለች። እንግዲህ መስኮቱ ክፍት ነው፣ ከፍተውት ነው የወጡ ይመስለኛል። ማንም አይመጣብንም ምንም አያደርገንም ብለው ግን እንግዲህ መስኮቱ ክፍት መሆኑ ለኛ ትልቅ አድቫንቴጅ አለው ማለት ነው። ምክንያቱም በመስኮቱ በኩል ቪዲዮ መቅረጽ እንችላለን ማለት ነው። የምናገኘው ነገር ካለ በጣም ጥሩ ነገር ይሆናል፣ ለኛ ትልቅ የሆነ ማስረጃ ይኖረናል ማለት ነው። ምንም ካላገኘን ግን ትንሽ ሌላ ጊዜ ሌላ ቀን እያልን እንግዲህ ሊኖሩ የሚችሉበትን ቀን አይተን ማስረጃ እስክንዝ ድረስ የምንቆይ ይሆናል ማለት ነው። ማስረጃ ካገኘን ግን በቀጥታ ለህግ አካል አቅርበን ወደዛ የምንሄድ ይሆናል ማለት ነው። ወደ ቦታው ልጅቱ ስታሳየነ ትንሽ የፍርሃት ስሜት ነበረ እሷ ላይ። ምክንያቱም ከዚህ በፊት መጥፎ ትዝታዎችና መጥፎ ትውስታዎችን ቤት ውስጥ አላትና እስከ ክብረ ንጽህናዋ የተወሰደበት ቦታ ስለሆነ መጥፎ አይነት ስሜት ተሰምቷት ትንሽ ረብሿት ነበር። እሷን ለማረጋጋት ብዙ ሞክረን ነበር ማለት ነው። ከኛ ከስራ ባልደረቦች ጋር እንግዲህ አብራ እንድትሄድ የተወሰነ ትንሽ አይምሮዋ ክሊር የሚሆንበትን ቦታ ወደ መናፈሻ ይዘዋት እንዲሄዱ አድርጊያለሁ ማለት ነው። እስኪ ወደዛ ትቆይና ያለውን ከሷ የምናሳውቃቸው ይሆናል። እንግዲህ መስኮቱ ክፍት የሆነበት ለእኛ ትልቅ አድቫንቴጅ አለው እንደነገርኳችሁ። ስለዚህ ወደዛ ሄደን የምናይ ይሆናል ማለት ነው። ቀጣዩን አብረን የምናይ ይሆናል። እሺ እንግዲህ አሁን ከፍተኛ ክትትል ያሉበትን ቦታ አጣርተን ደርሰናል። ቤታቸውን መጀመሪያ እንግዲህ በተጠቆምንበት መሰረት ልጅቱ በጠቆመችን መሰረት በደንብ አይተነዋል። መስኮቱም ክፍት ስለሆነ በመስኮቱ በኩል እንግዲህ ወደታች ወርደን የምንቀርጽ ይሆናል ማለት ነው። ቪዲዮ ማስቀመጥ አልቻለም። ና በታችን ወረድ። የፈረሰ ቤት እንዳይወድቅብህ ቀስ ብለህ በደንብ አድርገሽ ዝቅ በል እንዳያየው። ተደበቅና እንዳትወድቅሽ ቀስ ብለህ ደግሞ ማንም አይገባም ብለው መስኮቱን ራሱ ከፍተውት መሄዳቸው የሚገርም እኮ ነው። ዝቅ እንዳየው ምንድን ነው እያደረጉ ያሉት? የሚገርም ነገር እኮ ምን እየሰሩ ነው? በጣም እኮ የሚገርም ነገር ነው። እግዚአብሔር
ይኸው ስሪንጅ ነው የሚታየኝ። ስሪንጅ መድኃኒት የሕክምና መሳሪያዎች ናቸው እንዳለ ያሉት። ተማሪዎች አለቁ እንጂ እስኪ ያለውን ነገር እንግዲህ እነዚህ መድኃኒቶች እንግዲህ እያንዳንዱ እርግጠኛ ነኝ በህገ ወጥ ነው። ኤክስፐርት ተመራምሮ ሊሆን ይችላል። ምን ይታወቃል? ስለዚህ እንግዲህ የህግ አካሎችን መጀመሪያ ልደውልና ልጥራቸው። ልጥራና የህግ አካል ልጥራና ከዛ በኋላ እንግዲህ መጀመሪያ እነሱን በር ላይ ላስቀምጥ። እነዚህ በድራግ ጭንቅላታቸው አእምሯቸው የተሰወረ ሰዎች ምን እንደሚይዙ ምን እንደሚያደርጉ አይታወቅም። ዝቅ በል እንዳያዩሽ። ሀሳባቸው እነሱ መድኃኒቱ ላይ ስለሆነ እኔም ዙሪያቸውን እየቀመድልኝ። ጥሩ ምንድን ነው የሚወስደው? ምንድን ነው አይዞህ እንዳትወድቅሽ። አሁን እቺ ልጅ ሰጥተው እያደረጓት ነው እንግዲህ ልትጠቀም ነው የመጣች። እሱማ ከተጠቀመች በኋላ አለባበሷ እያየሁ ነው። ተማሪው እንዳለ ሰብለ ወንጌልም ያለችው ነገር እኮ ነው እንግዲህ የመጣውን ወር ነበር አለች። መድኃኒቱን ማግኘት ስላልቻለች ቶሎ መውጣት በጣም ነገር እያየሁ ነው። ኮንፊደንሳቸው መስኮት ክፍት አድርገው ቆይ ድምፅ ቀንስ እንዳይሰሙን። በጣም እኮ የሚገርም ነገር ነው። አይ ወይኔ ሀገሬ ምን አመነቻቸው አለ። ልትጠቀም አይደል እንደ የመጣች አለባበሷን እያየዋል። ለምሳሌ እንደዚህ አይነት ጎረምሶች ባሉበት እንዲለብሱ መውጣት ተገቢ አይደለም። መጠጧ ነው ይህን ነገር ልታደርግ አይደል የመጣች። የመናጢ ባሪያ ይገርም እኮ ማንም ይቤት የሚጀምረው ሞቾ ጉድ ፈገግታ ብቻ እኮ እየሳቀች ነው።
ወደቀች አይደል? ፀጉሯን እየነካካት ነው። ይሄ ጥቁሩ ልጅ ግን አልተጠቀመም። ሁለቶች ብቻ ነው የተጠቀሙ። ለምን ጥቁሩ ለመጠቀም ተፈለገ? ና ቶሎ ተከተለኝ። ቶሎ ምን እየሰራ ነው አንተ? ና ወደዚህ። ና ወደዚህ። የሰው ቤት አትንካ። ቁጭ በል አርፈህ። እንዳትንቀሳቀስ። ቁጭ በል። ቁጭ በል። ና ተነስ። ቁጭ በል። ስነ ስርዓት ይዘህ ቁጭ በል። ስነ ስርዓት ነው። በእናትህ ከየት የመጣ ልጅ ነው? ልትታገለኝ ትሞክራለህ? አንተስ የሰው ቤት ረፍረን። ስነ ስርዓት ነው። የሰው ቤት እገባለሁ እንደ አንተ። ምንድን ነው? ምን አገባው ደግሞ? ምን አይነት ብቻ ነው? ትወጣ ከዚህ ቤት እስቲ ነው። ተመልክ። እስኪ ምን አገባው? ረፍ ቁጭ አልፈለ እስቲ አንተ ምን በጥፍ እንዳላቸው ይሄ ማን ነው? አንተ ይሄ ምንድን ነው? አስቀምጠው ማለት ነው። ስራ ምንድን ነው? አንተ የሰው ቤት የምትገባው ምንድን ነው ማለት ምንድን ነው? መፍትሄ ማን ይስጣል? እስቲ መታወቂያን አሳየኝ። የህግ አካል ነኝ። ማን አንተ? የሰው ቤት ምን እየሰራ ነው ያለው? ኧረ ምንም ቁጭ ብዬ ነው ከእህቴ ጋር። ምንድን ነው ቀበቶ የፈታው? ምንድን ነው እንዴ? ሱሪ ልቀይር ነው? ልብስ ልቀይር ነው? ምንድን ነው ጓደኛ አሬ በእና አይ ነገር እኮ ነው መጣው። የት አለ ሱሪ የምትቀይረው? ይኸው ቤቴ። ይኸው ቤታው የት አለ የምትቀይረው? ልቀይር ልገባ ነው አንተ የመጣው። ይኸውልህ ተረጋጋና ምን እናደርጋለን መሰለህ? እየሰራ ያለውን ነገር አስረዳኝ። ከዛ በኋላ ምንድን ነው ማስረዳ? አንተ አየ ነገሩ ምንድን ነው? በእናትህ ኧረ ይሄ ነገር ምንድን ነው የምትስቃን እንዴ? ምንድን ነው ነፍዛ አላል? ለዛ ነው የምትስቅ። መነሳት እራሱ እኮ አልቻልክም። ምንድን ነው ያደረጋቸው? እስኪ ግረን ተጋር አንተ ተዋት በእናትህ። እሷ ሙር ላይ ናት። ተዋት በእናትህ ፍቅር ተዋት። አንተ ተቀጥ እንዴ በጥፍ እንዳላቸው በሽቋም እንትን ልትል እንዳላቸው አይደል እንዴ? አረፈ በእናትህ ሰዳለ እንዴ? አንተ ሰዓት ያዝ እንዴ? ኧረ ተዋት በእናትህ። አንተ ምን ሆነ? እሺ ስንት ደቂቃ በኋላ የምትነቃት ንገረኝ። ያው እንትን ልነቃሻለሽ ከፈልክ 5 ደቂቃ ምናምን በኋላ ትነቃለች። እንዴ ምንድን ነው የተጠቀምከው? ምንም አልጠቀመችም። በቃ አዳጣት ነበር መጠጡን ይሆን እንጂ ነው። አንተ አሁን ያደረከው ነገር አይቻልም። ምንድን ነው ያደረኩት? ስማ አዳምጠኝ። ያደረከው ነገር አይቻልም። ስቶጋት አይቻለሁ። አንተ ምንድን ነው ጓት? ምንድን ነው ጓት? በስሪንጅ ስቶጋት አይቻለሁ። አልተወገችም እንዴ? ምንድን ነው አየምን? ያው ላሳያለሁ እኮ ከፈለክ ማስረጃ ካለ አሳየኝ። የት አለ ማስረጃ? አሳየኝ። አንተ አትናገርም እንዴ? ስማ ካሜራ ይዤ መጣሁ። ለምን አልሰማም? ምንም ነገር ነው እና አራዳ አይደለም። ስማኝ አሎ፣ ዝም ብለህ አትጨማለቅ። እሺ አማርኛን አስተካክል። እሺ አንድ ነገር ልንገርህ። ንገረኝ። ስታደርግ የነበረውን አይቻለሁ። ምንድን ነው ያየኸው? አንተ ራስህን ይወጋህ፣ አንተ ደግሞ እሷን ይወጋህ። አልወጋሁም። ለምንድን ነው አልወጋሁም ማለት? ምንድን ነው የሚለው? የሰፈር ነው። ቆይ እንድንግባባ በሌላ አይነት መንገድ ይሁን። በምን እኮ ስነ ስርዓት ይዘህ ማውራት ማችል ከሆነ ስነ ስርዓት እንድትይዝ አደርጋለሁ። በምንም ማለት እንዴት? በምንም ዝም ብለህ አንተ የሰው ቤት ገብተህ ምናምን ትለኛለህ እንዴ? ካለ ፖሊስ መጥራት ዝም ብለህ የራሱ ቤት እኮ አይነካም። እሺ ስነ ስርዓት አስይዤ ላውራ? አውራኝ። እንደዚህ አውራኝ እኮ። እንደዚህ ብናወራ አይሻልም ታዲያ? እሱን እኮ ነው የምልህ። እሺ
ስነ ስርዓት ማስያዝ ካለብኝ ደግሞ አስይዛለሁ። እኔም ችግር የለውም አውራዋለሁ። አንተ ግዴታ መርፌ ወቅታታል ምናምን ትለኛለህ። ምን አይነት መርፌ ነው? መርፌው ምንድን ነው? ላሳይህ ስታደርግ የነበረው አሳየኝ። አጥፋው። እና ምን አልከውን? ካሜራውን ቪዲዮውን ሳሳይ ካሜራውን ሳይ አመንኩ። ካሜራውን ሳይ አመንኩ። ግን ማንኛውም ሰው ሴትና ወንድ እንደሚባለው እኔ ማረኩ፣ ተመቸኝ። ባለቤቴ ናት። ይሄም ባለቤት ሚስቴ ናት። ሚስቴ ናት። ማነው ስሟ? መሲ መሲ። ዝም ብሎ አፈ የመጣልህ ስም እሱ ነው? አዎ መሲ ናት። አዎ አልካየር ካፌ የመጣልህ ስም ለማባት ስነቃ ተራሱ ለምን ተዋሻለህ? በእውነት እሷ ስነቃ ራሱ ታስረዳለች። ባለቤቴ ነው ብላ ታስረዳለች አለች። አዎ እኔም ሲመጣ ወደዚህ የህግ አካል ይዤ ስለመጣሁኝ እሱን በደንብ አድርገን ታስረዳዋለህ። ችግር የለውም። እሺ አብሽር። ለእኔም ብቻ ሳይሆን ለእሱም በደንብ ካጠፉ ግን ይቅርታ። በቃ ምን የለመድንበት አንድ ምን ፍርድ ቤት ደግሞ ለእኛ ምንድን ነው ተመላላሽ ነው። ምን ችግር አለ? እሷ ራሱ ምን እዚህ ድረስ ተሸክመን አላመጣናት እና በቃ ሙር ላይ ናት። በቃ ሙሩን ፈልገው ነው የመጣችው። ምንድን ነው ገብቶኛል። አዎ በዚህ እኔ እንትን ልልህ አልችልም። በቃ ምን ሆነሽ ነው? ተሸክመህ አላመጣሃትም አውቃለሁ። አንተ ጋር አዳምጠኝ። አዎ ልክ ነህ። ተሸክመህ አላመጣሃትም። ከየት ጀምራችሁ ስማኝ፣ ከየት ጀምራችሁ እንደመጣችሁ አውቃለሁ። ኧረ በእናትህ አሁን ውጣልኝ፣ በእናትህ አሁን ችኳን ላግኛት በእናትህ። በቃ እኔ ከእሷ ጋር ነው የሆነ ጊዜን ማሳለፍ ፈልጉ። ፏ ብያለሁ፣ በእናትህ ፏ ብያለሁ። በቃ እንጠሩ። አሁን በወጋው ነገር ፏ ብለሃል። በቃ ሙር ላይ ነኝ። በቃ ሙር ላይ ነኝ። በቃ ኧረ እንውጣለን። በቃ ግን የሚገርም ነገር መዳም በቃ አንተ አዳምጠኝ። ከእሱ ጋር ታወራለህ ደግሞ አታፍርም? እሺ እኔ እኮ እዚህ ቁሜ ማወራ ምን መሰልኩ? ኧረ ጀለስካ በቃ የህግ አካል ነኝ እኮ ልክ ነህ። በቃ መደራደር እኔ እናንተ ምን ችግር አለው? ምንድን ነው የምንደራደር? ያው በቃ ምን ይከሰታል እኮ ምንድን ነው እንደዚህ አይነት ነገር ይፈጠራል። ኖርማል እንዴ? ከዚህ በፊት መጠውን ልክ እንደሚያድሩት አይደል? 1 ወር 2 ሳምንት ምናምን ከዚህ ቆይቶ እንደሚሄዱ ሴቶች ማለት ነው። እሷም እንደዛ ናት። ፋቡሎ ይመጣሉ እንጂ የማያገኙትን ደስታ በብር የማያገኙትን ደስታ ነው አግኝተው የሚሄዱት። ምን ሆነ ነው? እሺ አንተ የተሻለውን ነገር ልንገር። እሺ መድኃኒት እየተጠቀማችሁ ስለሆነ አውቃለሁ። መግባባት አንችልም። ትክክል። አዎ ትክክል ነው። አንተ አሁን ስላልወሰድክ የተወሰነ አንተ አሁን ጤነኛ ነህ፣ ልጅቱም ትነቃለች ብላችሁኛል። ስንት ደቂቃ ነው የምትቆይ? ያው ትነቃለች፣ ልነቀም ይችላል። እስከ 30 ደቂቃ ምናምን ይተኛል። በቃ ትፍታ ላይ ናት። በቃ ፈታ አባቁጫችን በእናትህ አንቺም ከፈልሽ ልጅሽ እሺ በቃ እኮ እሱን እኮ ነው የምልሽ። አሁን በፒስ ከተነጋገርና ምንም ችግር የለውም። እንደዛ ማድረግ እንችላለን። በቃ ደቅ በይ። በቃ የአራዳ ልጅ እኮ አንቺ ቀዩ ደግሞ ምርጥ የአራዳ ልጅ አይደለሽ? ምን ሆነሽ? እነዚህ መድኃኒቶች ናቸው። ኧረ ተይው፣ ኧረ ተይው፣ እንደዛ አታርጊዋ ታዲያ። ዋናውን እሱ ነው። ኧረ በእናትሽ እሱ ተው በእናትሽ ተው። ዋናው እሱ እኮ ነው። አባ በእናትሽ ቁጭ በይ። አንቺ የአራዳ ልጅ አለሽ እንዴ? ቁጭ በይና እናውራ። ኧረ አንቺው እናወራለን በደንብ ነን እናውራ። ኧረ ዋናውን አነሳልኝ። አስገባው። ኧረ እባክህ እውነት። ኧረ ዋናውን ከተሰለ ችግር የለውም። በቃ እናውራ። ችግር የለውም እናውራ። አንተ አሁን ከቀልብ ስላልሆንክ እንደማመጣለን ብዬ አላስብም። እሺ ምን ልበለው? የሆነ ስብች ሰጠው ይበጠስ። ኧረ ይበጠስና በቃ ይንጠር። በቃ ምን እሺ ነው ይችቋን በቃ አንተን ልበላ። እሷን ደግሞ ነፍታለች በጣም ቁሙር ላይ ናት። በቃ ገባ ትፈረግጣለች። ከወነቃች እኮ ትፈረግጣለች። የሆነ ስንት ይሰጠው እሺ ነገረኝ። በቃ ነገሩ ደግሞ ፍርድ ቤት ባያቀርበን እኮ ቤታችን ምን ችግር አለው? ስለዚህ ወደ ህግ ይዣቸው እሄዳለሁ። ችግር ነው ማለት የምን እኛው እዚህ አንጨርስም አባ። እና ታዲያ ምንድን ነው ያረደ ወጣት ዱርዬና አንተ ምን ችግር አለው? እዚህ አትፈታንም ዝም ብለህ ምን ችግር አለው? እኔ ግን እኔ ማገኛችሁ ሰዎች ግን ምንድን ነው ችግራችሁ? ዱርዬ ማለት ምንድን ነው ትርጉሙ? ዱርዬ ማለት ይሄን በቃ ምን ጠቃቅም እኮ ዱርዬ አይደለም። ዱርዬ ትርጉሙ እኮ አይደለም። ኧረ እንደዛ አይደለም። ሙድ ውስጥ ምናምን ስትገቢ ገባሻ? የሆነ በቃ አለ አይደል? አሁን እስኪ አንተ ወንድ ልጅ አይደል? እሷን ምናምን ሙድ ውስጥ ነኝ እኔ፣ ስሜት ውስጥ ነኝ። በቃ እዚህ ጋር ጣብላችሁልኝ ምናምን የሆነ ፏ ምናምን ከእሷ ጋር ጥሩ ጊዜ ብናሳልፍ ምናምን በቃ ምን ሆነሽ ነው? በቃ እንደዛ ነው ያንተ ፍላጎት? ይኸውልህ አዳምጠኝ። አንተ አሁን በተደጋጋሚ ነግሬሃለሁ፣ ከቀልብ አይደለም። አስሬህ ማውራት እንችላለን። ያ ከመሆኑ በፊት ግን አርፈ ቁጭ በል፣ አሊያ ደግሞ በጥፊ ብዬ እንዲለቅልህ አደርጋለሁ። ይህን እርግጠኛ ነኝ የምነግርህ። 2 ጥፊ ሳቀምስ ይለቅሃል። ዝም በል። ከአንተ ምንም ነገር መስማት አልፈልግም። ከአንተ ጋር ነው ወሬ። አቤት። ስቶጋት ያየውም አንተ ነው አይደል? ስለዚህ
ምንድን ነው ይህን ነገር የምታደርጉት? የሚሰጣችሁስ ማን ነው? የት እየሄዳችሁ ነው የምትሸጡት ይሄን ነገር? ያው ከሰው የምንቀበለው ይሰጡናል። በቃ እንጠቃቀም። ይሰጠዋል፣ አንተ መጠቃቀም፣ እዛ ደግሞ መሸጥ ነው እናንተም። እኛም አንሸጥ ጓደኞችን ካለ በስፒች ምናምን ጫት ምናምን ከሰጡን እኛን ደግሞ እንሰጣቸዋለን እንጂ ምንም። እንደዛ ነው። እሺ ትምህርት ቤትስ ማን ነው እየገባ የሚሰጥላችሁ? አሉ ራሳቸው ሴቶችም አሉ እኮ ሴቶችም አሉ። ሴቶችም ወንዶችም እያስገቡ ይሰጣሉ። ረዥም ጊዜያችሁ ነው? አነሰም ብላ እስከ 7 ስንማር እስከ 8 እኛ ይሄን ነበር የምንጠቀመው። እንደዚህ ትጠቃቀሙ ነበር? ከዛ ደግሞ አሁን ትምህርት ቤቱን እየሄዳችሁ ደግሞ ትበክላላችሁ፣ ትሸጣላችሁ? አዎ የሚገዛን ካለ ይኖራል እንጂ ለምን አይኖርም? አይ ያው ስፒች ምናምን ስለሌላቸው ተማሪዎች በአሁኑ ያው ከቤት እናስመጣለን ምናምን በማለት ነው እንጂ እንደነዚህ አይነት ሴቶችስ ያው እነሱ ምርጥ እኮ ናቸው። ምርጥ ናቸው? አዎ። ምን ማለት ነው ምርጥ ናቸው? በቃ ብርም አላቸው ምንም ከቤተሰብ ብር ቢኖራት ገዝታ አትሄድም? ምን እዚህ ድረስ አስመጣ? አትዋሽ እንጂ ምን አይደለም። እሷማ ያው ጓደኛዬ ፍሬንድ ናት። አረፍ ብላን ምናምን ይኸውልህ ባለው ቅድም ምን አልከኝ መሰለህ? የኔ ጓደኛ ናት ስትነቃ ጠይቃት አልከኝ አይደል? አሁን ደግሞ የእሱ ጓደኛ ናት አልከኝ። ምን ለማለት ነው? በቃ የሁለታችሁን ጓደኛ አይደለችም እቺ ልጅ። ግን ይህን መድኃኒት በዚህ መድኃኒት ተጠቂ ስለሆነች ያንን ነገር እንድትጠቀም አምጣችኋታል። እናንተ ደግሞ የወንድነታችሁን ነገር ልትጠቀሙ ነው አይደል? አይደል? አሁን ገና አወራ በቃ ያራዳል። እውነቴን ነው እኮ አሁን ተግባባን። ስለዚህ መዋሸት አያስፈልግም። ትክክል። አሁን አንድ ጊዜ እኔ ጓደኛ ናት፣ አንድ ጊዜ እሱ ጓደኛ ናት። እንደዚህ እስከተኛችላችሁ ድረስ የሁለታችሁን ጓደኛ ናት አይደል? ትክክል። ምን ያክል ጊዜያችሁን ይሄን ነገር ስታደርጉት? ብዙ ሴቶች ይመጣሉ ማለት ነው እዚህ ቤት? 5-6 ምናምን ይመጣሉ። ይሄን ይጠቃቀማሉ። ከዛ በቃ እናንተ የምትፈልጉት የእነሱን ሴትነት ነው። ብር ከሰጧችሁም ሰጧችሁ ነው። ግልጽ ነገር የታዲያ ሆነ ግልጽ ነገር ነው። አሁን እኮ በቃ ፒስ ሆና ይሰጡናል። ብር ምናምን አንጣ ምናምን ግዛ ምናምን ብሎ ይሰጡናል። እዚያችን ትወስዳላችሁ እናንተ። ትክክል። እሺ አሁን በቅርቡ እንግዲህ የሞት ሰዎችን ምናምን እየሰማን ነው በትራማዶል። ስለ እነሱስ ምን ታስባላችሁ? ለሚሞቱ ሰዎች እንዴት ያው እኮ የሞቱት በጣም ብዙ ናቸው። ግን እኛም ደግሞ አልፎ አልፎ ነው እንጂ በቀን ምናምን ሳይሆን ሰምተናል። በዚህ መድኃኒት እንደምትሞቱ ምናምን ነው። በጣም ተበትኖ ራሱ በአፍንጫ የሚገባ አለ እና እሱ ነው። እኛ ደግሞ ይሄን አልፎ አልፎ ነው እንጂ አሽም እናጨሰው የሚገርም ነገር ነው እንጂ ይሄን አንጠቀመውም። ብዙ ከስንት አንድ ነው የምታምነው? ከስንት አንድ ነው ምናምን ነው። በሳምንት አንድ ሁለቴ ብናደርገው ነው እንጂ ይሄ ግን አሁን በጣም አዲክትድ የሚያደርገው ይሄ ትራማዶል የሚለው ነው አይደል? አዎ በጣም አርድ ነው። እና ማን ነው የሚሰጣችሁ? የሆነ መድኃኒት ቤት አለ ደብቆ ነው የሚሰጣችሁ እሱ ማለት ነው። ስለዚህ አሁን ምን ማድረግ አለብን? እንደራደር ነው እናንተ እኮ። አሁን ምን ታደርግልኛለህ መሰለህ? ምን ሆነ አንተ ቡድ እያዘብህ እኮ ነው እኮ እያለ አይደለም ማለት ዝም ብለህ በእናትህ እሱ እኮ ያራዳ ልጅ ነው። በቃ ዝም ብለህ በቃ በእናትህ ያራዳ ልጅ አንተ ዝም በል እስኪ። ያው በቃ ያወጣጣ ነው። ምን ያወጣጣኛል? አንተ ዝም አትልም? ምን ያወጣጣኛል? ምንድነው አንተ ምን በወፈረ መሰለህ እንዴ? ዝም አትልም ወይ? ስነ ስርዓት ያዝ። ቀልድ አይደለም ያዝኩት እዚህ። ኧረ በእናትህ ማንም አይሰማም። በእናትህ አንተ ምን ሆነህ ነው? እንድታዳምጠኝ ላድርግህ? እንደዛ ማድረግ ይችላል። እንደዛ አይደለም እና ዝም በል በቃ ዝም በል። አሁን እኮ እኛ ጨረስን። አንዴ እንደ አንተ ምን ሆነህ ነው? በቃ ዝም በል። እኛ እኮ ጨረስን። ይመቻችሁ። ስታይል ይመቻችሁ። እሺ ግን አንተ ሙድ እያያዘብህ። ኧረ ዝም በል። አንተ እንዳላቸው ዝም በል። ይመይ በቃሽ። ፒስ እንዳልነሳ። ፒስ። እሺ የፋርማሲ ስልክ ስጠኝ የሚሰጣችሁን መድኃኒት። ኧረ እኔ አላውቀውም ስልኩ። እኔ ከእናንተ ሳይሆን ከእሱ መቀበል እፈልጋለሁ። በእውነት አላውቀውም። እና ማን ነው? ፍሬንድ ናት። በቅርብ ነው ተመረቀ ምናምን የገባችው እንጂ ስልኳን እንደ ፍሬንድ የምትሰጠን እንጂ እንደ ፍሬንድ ዝም ብሎ አይሰጥም ስልክ። በዚህ ዘመን እንዴት ነው ስልክ ማይኖር? ያማ የኔ የሱ እንጂ የሱን አላውቀውም። እና እንዴት ታገኘዋለህ? እዛ ሂጅ አገኘዋለሁ። ስለዚህ እኔ እናንተ ከርነ ማግኘት እንችላለን ማለት ነው። ግን ያለ ስክሪፕሽን ነው የሚጻፈው
ዲስክሪፕሽን ከሌለ መስጠት አይቻልም። ለምን እንደሚሰጣችሁ? ኧረ ስታይል በቃ ምን ፍቱ በቃ። ለምን አትወጣም አንተ እንዴ? ይኸውልህ አንተ ዝም በል፣ እኛ እንጨርስበት። አዳምጥ፣ ከቻልክ ደግሞ ዝም በል ብያለሁ አይደል? ስለዚህ ዝም በል አንተ፣ ዝም በል እሺ። ኧረ በእናትህ ምን ሆነህ ነው አንተ? ተረጋጋ፣ ዝም በል አንተ። አሁን ከጤና ስላልሆንክ ነው እግርን ጎትቼ ነው ወደ ውጭ የምወጣ። ዝም በል ብያለሁ በቃ። መድኃኒቱ ነው አይደል እንደዚህ የሚያደርገው? ለምንድን ነው አንተ ያልተጠቀምክ? እኔም ታውቂው ነገር እንደ ልምዴ ቶሎ ነው የሚፈታኝ። እኔም ቶሎ ነው የሚፈታኝ። ከብዙ ጊዜ ከመጠቀም የተነሳ ደም ስሬ ውስጥ ገብቷል። ሌሎቻችሁን አሁን በተወሰነ መልኩ ነው እንትን የሚላቸው። አዳዲስ ሰዎችን ግን በደንብ ነው የሚያፈዛቸው። በጣም በጣም። አሁን እቺ እንግዲህ እህታችን እስካሁን ድረስ አልነቃችም። ኧረ ትነቃለች። አሁን አንተ እስኪ ነቃ ነቃ ነቃ። ማማ ፍቅር እማ አንተ ስነ ስርዓት ያዝ፣ ስነ ስርዓት ያዝ። ያማል ምንድን ነው ያማል? ስነ ስርዓት ያዝ እንጂ እኮ ልቀቀኛሽ። ምን ሆነህ ነው? እጄማ ላነሳብህ እኮ ስለጦስክ ነው። ረፍ እመታለሁ። ተው እንጂ። ኧረ ማማ ምን ጃጃልብኛል እዚህ? ነካ ነካ አድርጋት። ቀስቅሳት። ረፍ። ኧረ ቆይ አንዴ ና ና። ኧረ ተው እንጂ ኧረ ተው። እሺ ልቀቀኝ። እሺ ልቀቀኝ። አትሰማም? ልቀቀኝ። እሺ እሰማለሁ። እሺ አስሬ ትተኛለህ? ኧረ ተይው በቃ ስታይል በቃ ጀረስ ረጋ በል እሺ። እሺ እንዳላጮህ። እሺ 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 ያው እኮ ታረቅን። ለሚያራዳ ልጅ አልሻክልም። እሺ በቃ እስኪ ይኸውልህ እስኪ የት አለ? እስኪ ና እስኪ አሳየኝ። እነዚህ ነገሮች አሁን የምታመጣቸው ከዛ ነው አይደል? እነዚህን በሙሉ አሁን ይሄንም ሁሉ እሱ ነው የሚሰጣችሁ፣ ልጁ ነው የሚሰጣችሁ። አሁን ይሄን በወጋ ምንም አትሆንም አንተ ሉጋዬን እና ለምን ሰው ትወጋለህ? ለምን ሰው ትወጋለህ? ልጠቀም ስሪ ወጓት። ይሄ ነገር እኮ ነው በጣም እኮ አፈግደ እስቲ ለኔ ቦቴ ጋሽ ደቅል አይቻልም። ከማማ ጉንዱ ደቅል ይሄን እንፈልገዋለን፣ ማስረጃ ነው። አረ ብራዘር እኔ እዛ ጋር ደቅል በል ፍቅር። አረ ተነሽ ነቃ በል። አረ ነቃ አንተ ስነ ስርዓት አትይዝም? አረ ታዲያ ነቃ ትበላ ምን ታስጠጣለች? በእናትህ ና ና ና ና። አረ ልቀቀኝ፣ አረ ልቀቀኝ፣ ወጋምና አረ ልቀቀኝ። እሺ ልቀቀኝ። ሳጅን ምንድን ነው ወንድም? ምንድን ነው የምትለው? ምንድን ነው? ኧረ ምንም አልሰራሁም። ምንም አልሰራሁም። ምን አድርገህ ነው የምትለው? ኧረ ምንም አላልኩትም። ምንም እና ምን አድርገህ ነው የምትለው? ምን አልኩት? ስነ ስርዓት ያዝ እንዴ! ምንድን ነው በስነ ስርዓት ስላወራሁ ነው? ፍታው ካለት ነው። ኧረ ፍታው፣ ዝም ብለህ ኧረ በእናትህ ፍታው። ኧረ ግድ የለህም። ትሰማኛለህ? አቤት ፍታው፣ ፍታው ነው። ይሄንካ በቃ እሺ። በስነ ስርዓት ሳናግርህ የፈራው መሰለህ? ምን አጠፋሁ ነው የተነሳው? አምጣው እጄ አስገባው፣ አስገባው። ኧረ እሺ እንዴ ልቀቅ። በስነ ስርዓት ማናገር አይቻልም ማለት ነው? ይቻላል። እሺ ቁጭ በል አረፍ። እሺ ሌላ መድኃኒት አለ? ኧረ የለኝም፣ የለኝም። ምንም ታስቀምጡት? ሌላ ምንም የለም ከዚህ ውጭ በእውነት ያሁን እኛ ከያዝነው ውጭ ሌላ መድኃኒት የለም? ሌላ ምንም። ብዙ ጊዜያችሁ ነው አይደል? ብዙ አመት ነው። ስለዚህ አሁን እቺን እህታችን እንግዲህ ይህን ነገር ወስዳለች። እስክትነቃ ድረስ መጫወቻን የምታረጓት አይደል? አታውሸኛ ይዞ ተከላ አይደል? ብዙ ጊዜያችሁ ነው፣ ቆይታችኋል። ትምህርት ቤት ላይም እንደዚህ ታካፍላለች። ሌላ ምንም የምፈልገው ነገር የለም። ናና ውጭ እናወራለን። ሳጅን አለ ናከተል ክፈተው፣ በል ክፈተው። እንግዲህ ተመልካቾቻችን ያው የተፈጠረው ነገር እንዳያችሁት ነው። እነሱን መጀመሪያ ለህግ አሳልፌ መስጠት ስላለብኝ ለህግ አካል አሳልፌ ሰጥቻለሁ ማለት ነው። እንግዲህ ተገቢውን ቅጣትና ማስረጃዎችም ስላሉና የድምፅም የምስልም እነሱን እንግዲህ መጀመሪያ ማድረስ ስለነበረብን ነው ወደዛ ወስደናል ማለት ነው።
እዚህ ጋር የምታዩት እህታችን እንግዲህ ለመነሳት በጣም ረዥም ጊዜ ነው የወሰደባት። ሆኖም ግን እንደነቃች ያው ማንነታችንን ስላላወቀች ትንሽ ግራ ተጋብታ ነበር። እሱን የተወሰነ ለማስረዳት ሞክሬያለሁኝ። ቀጣይ እንግዲህ ከሷ ያለውን ነገር የምንሰማው ይሆናል ማለት ነው። እህቴ እንደምን አለሽ? ሰላም ነው? እሺ ምን ያክል ጊዜ ነው እንደዚህ ነገር ስትጠቀሚ? ለምን ፈልገው ነው ማለት አስፈልግ? አዎ ይኸውልሽ አሁን አንድ ነገር ቅድም እንደነገርኩሽ አንቺን ወደ ህግ አካል መውሰድ አሁን በጣም ቀላል ነው። መጀመሪያ ግን ሪሃብ ውስጥ ልትገቢ የምችበት ነገር ካለ ወደ ማገገሚያ ነገር እንድትገቢ መጀመሪያ ግን ያለውን ነገር ከአንቺ መስማት ፈልጋለሁ። አንቺ ፈቃደኛ ካልሆንሽና መናገር ፍላጎት ከሌለሽ ግን የህግ አካል እንዲያናገርሽ አደርጋለሁ። መጀመሪያ እኔ ላናገርሽ ብዬ ነው እኮ አይደል? እንደዛ አይሻልም? ስለዚህ ምን ያክል ጊዜሽ ነው ከጀመርሽ ይሄን ነገር? ገና 3 ሳምንት ምናምን 3 ሳምንት 3 ሳምንት ውስጥ ይሄን አሁን በመርፌ የሚወሰደው ነው የምትወስጂው? ኧረ ይሄ መጀመሪያ ጊዜሽ ነው? አሁን እንግዲህ ምን ያክል ሰዓት ነው የተኛሽ? ይሄን ነገር ምንም የምታውቂው ነገር የለሽም። መጥፎ ነገር አንቺ ላይስ ቢደረግ ለምንድን ነው? ያው በቃ ፈታ ለማለት ነው። በዚህ ነው ፈታ የሚባል ሁልጊዜ መሆን ያለበት እንደዚህ ነው? ያው ለመቀላቀል ከጀማው ከምናምን ነገር ሙድ ውስጥ ለመግባት ያው መጠቃቀም አለበት። ምንድን ነው ወደዚህ ውስጥ የገባሽበት ነገር ማለት? ወደዚህ ወደ ሱስ ውስጥ ልትገቢ የቻልሽበት ምንድን ነው? አሁን ላይ ማለት ምን ያስፈልጋል? ኖርማል እኮ ኖርማል ነው። እሺ ኖርማል ነው ብለሻል። ይሄ ኖርማል አይደለም። ሰው ሊገባ ይችላል እንደዚህ አይነት ነገር ውስጥ፣ ግን በጣም የሚያሳፍርና መጥፎ ነገር ነው። ስለዚህ አሁን አንቺ ፈቅደሽ ፈልገሽ ነው ለእነሱ የተኛሽላቸው? ገላሽን ልትሰጫቸው የነበር ፈቅደሽ ነው? እስኪ ንገሪኝ። ኧረ እኔ ፓፍ ለማለት ነው። እና ታዲያ ኖርማል ነው ትኛለሽ? አንድ ኖርማል የሆነ ሰው ይሄን አያደርግም። ኖርማል ስላልሆነ ነው ሴትነትሽን ሊጠቀሙ ነበር አይደለም? ይህን የምታውቂው ነገር አለሽ? የለም ተኝተሽ ስለነበር። ኧረ እኔ ምንም አላውቅም። እና ታዲያ ኖርማል ነው ፓፍ ልል ነው ዘና ልል ነው የምትኝ? ታዲያ ምንድን ነው? ለመሆኑ ቤተሰቦች ያውቃሉ ይህን እንደዚህ አይነት ነገር እንደምታደርጊ? አያውቁም። ምንድን ነው አሁን የሰጡሽን ነገር ታውቂዋለሽ ስሙን? ኧረ እኔ ብቻ በሲሪንጅ የሚወሰድ አዲስ ነገር ነው እናሳይሻለን ምናምን ብለው ነው ያመጡት። ስለዚህ ይህን አይስ ሲፈክሱሽ አንቺ የምታውቂው ነገር የለም ማለት? ከዚህ በፊት ሌላ ነገር ምናምን ነው እንጂ ይህንን ተጠቅም ማለት ነው። ምን ትጠቀሚያለሽ? ሱስ የሚባሉት ነገሮች ምንድን ነው የሚቀርሽ? በዚህ 3 ሳምንት ውስጥ ምን አሳዩሽ ንገሪኝ እስኪ። ያው ማለት ጫት አለ፣ ሺሻ አለ፣ ምናምን ነገር ፓፍተር አለ። እነዚህ ነገሮች በሙሉ ታደርጋላችሁ? በአፍንጫ የሚወሰደውን ትወስዳላችሁ? እንዴት ነው አሁን ከዚህ 3 ሳምንት በፊትና ከዚህ 3 ሳምንት ወደዚህ ያለውን ለውጡ እንዴት ታይዋለሽ ንገሪኝ እስኪ። ያው ፈታ ትላለህ፣ ትዝናናለህ። ትዝናኛለሽ? ይሄ ያዝናናሻል አሁን አንቺን? አዎ ሌላ ሙድ ውስጥ ነው የምትገባው፣ ሌላ ዓለም ውስጥ ትገባበታለህ። ቤተሰቦች አሁን ይህን ነገር አያውቁም ብለሽኛል አይደል? ቢያውቁ ምን ይሰማቸዋል እስኪ ንገሪኝ። ኧረ ፋዘር አርድ ነው ይገለኛል። ፋዘር አርድ ነው? እና ምን ይሻላል ታዲያ እስኪ ንገሪኝ። ኧረ በቃ ተስማማና እንዲህ በቃ ይኸው መለስኩል። አትፋታኝ? ምን ነው የምፋታሽ? ማለት እንደው የዘንድሮ ተማሪዎች የዘንድሮ ሰዎች እንደው ምን ለመሆኑ ስንተኛ ክፍል ነሽ? 12 ዲሴር ነው አሁን 12 ላይ ነሽ አሁን? ምንድን ነው እንደው ምንድን ነው የነካችሁ? የዚህ ዘመን ተማሪዎች ምንድን ነው የነካችሁ? ዘና የሚባለው ፓፍ የሚባለው በዚህ ነው ብሎ የነገራችሁ ያስተማራችሁ ማን ነው? ያው ማለት በቃ ኪሲው ነው በቃ በዚህ ነው ፓፍ የምንለው ማለት ሌላ ምን አለሽ? ሌላ ምን አለ? ወደ ሃይማኖት ቦታ ማትሄጂ ደስ አይልሽም? ወደዛ ቦታ ስትሄጂ ምን ያስቅሻል? ቄስ ነህ እንዴ? አይደለሁም ቄስ። በምን እድሌ መከርከኝ እና ምክሩ አልተመቸሽም? ኧረ ተመችቶኛል። ጓተብል
ኧረ ተመችቶኝ ጓልኩብሽ ምን እንደበከለው እንደው የዚህን አካባቢ ሰው በአንቺ አካባቢ በአንቺ ኤጅ እድሜ ዙሪያ ያሏችሁት በሙሉ ምንድን ነው እንደዚህ የሚያደርጋችሁ? ይኸውልሽ አሁን ምን እናደርጋለን መሰለሽ፣ ወደ ህግ አንቺን ከመውሰዴ በፊት ለቤተሰቦች ያለውን ነገር አሳያለሁ። ምንም ኧረ የለም። ምን ብለው ነው የሚገሉሽ? በእርግጠኝነት አይፈልጉሽም። አንቺ የሚገሉበት ምንም ምክንያት የላቸውም። ምንድን ነው የሚገልሽ? ወደ ህግ አካል መሄድ አለብሽ ብሎ ካሰበ ወደ ህግ አካል ይዞሽ ሂድ። እሺ፣ መመከር፣ መጠመቅ፣ መስተካከል አለብሽ ብለው ካሰቡ እነሱ ይወስኑ። እኔ ደግሞ ህግ አካል ይህን ልጅ አቅርብ፣ እንደዚህ የሆነችውን አቅርብ ካለኝ ደግሞ አንቺን ደግሞ ማቀርብሽ ይሆናል። ጓትበል አትምከረኝ ቄስነ ምናምን ከምትይኝ ሲጀመር ይህን ስነ ስርዓት ሁሉ የምትማሩት ማለት አትፈልጉም። ስነ ስርዓቱን መያዝም አትፈልጉትም። እኔ አሁን ትንሽ ቀጥይ መጀመሪያ ወደ ቤተሰቦች ቀጥ ብለን እንሄዳለን። ለመሆኑ እንደዚህ ብለሽ ነው የመጣሽ አይደል? የሚለበስም አለበሽ። ነይ ውጭ፣ ነይ ክፈች በሩን ውጭ